ልናገር፣ ለሌላ ሰው አይደለም፣ ለራስሽ ስሚ። እግዚአብሔር እያለ ያለው እመለሳለሁ ለሚሉ ሰዎች በፊታቸው የቆመ ድንጋይ አነሳለሁ። እመለሳለሁ ለሚሉ ሰዎች ጸሎታቸውን እመልሳለሁ። እመለሳለሁ ለሚሉ ሰዎች ከፊታቸው ገለል አደርጋለሁ። እመለሳለሁ ለሚሉ ሰዎች እኔ ዛሬ በረከትን አዛለሁ ብሏል። እሺ ብትሉ፣ ብትታዘዙ፣ ብትሰሙ፣ ብትመለሱ የእግዚአብሔር በረከት ከእናንተ ጋር ይሆናል። እግዚአብሔር መልካም ነው በሉ ባካችሁ። አልሰማሁም። አጠገባችሁ ያለውን ሰው ተዘጋጅተሃል ወይ በሉት። ተዘጋጅተሃል? ዛሬ የሆነ ሰው በኢየሱስ ስም በቃሉ መገለጥ ነፃ ወጥቶ ይሄዳል። እስኪ በደንብ ጮክ በሉና ዛሬ የቃሉ ኃይልና ጉልበት ወደ እኔ ይመጣል በሉ። ሁለት ነገር በእግዚአብሔር መንግስት ውስጥ ልምከራችሁ። የምታገለግሉ አገልጋዮችም በጣም እናውቃለን የምትሉ ሰዎችም የእግዚአብሔር ቃል የሚላችሁን ብቻ አድርጉ። የመጀመሪያው ነገር አንድ ነገር ልነግራችሁ የሚገባው እንደ አባት እግዚአብሔር እንዳስቀመጠኝ ሰው ሁልጊዜ የምነግራችሁን ነገር ስትሰሙ ነው የሚሆንላችሁ። ይሄን ነው። ምክንያቱም ህይወት ምንድነው? መንፈሳዊ ነው። በምድራዊ እውቀት የትም አንደርስም። እግዚአብሔር ምስክሬ ነው። አንድ ነገር እግዚአብሔር ገለጠልኝ። ለህዝቤ እንደዚህ በለዋል፣ ካንተ የሚወጣውን ቃል ሰምቶ ከታዘዘ እኔ በረከቱ ሆነዋለሁ አለ። እግዚአብሔር እንደዚህ አለ። አሁን ሊመጣ ያለ ክብር አለ። ከሰሙ ይባረካሉ። ለሚሰማ ሰው እናገራለሁ አሜን ብሎ ይሆንለታል። ስለዚህ ዛሬ የምነግራችሁ ነገር ከሆነ ነገር ውስጥ ያወጣችኋል፣ ወደ ሆነ ነገር ያስገባችኋል። ስለዚህ የእግዚአብሔርን ቃል ስትሰሙ በጉጉት ስሙ። አንደኛ ጆሮ፣ ሁለተኛ አይን፣ ሶስተኛ አሜን በማየት ነው ዛሬ የሆነ ሰው የሚገባበት። እስኪ የሆነ ጥያቄ ያለበት ሰው ዛሬ ጥያቄው እንዲመለስ ትፈልጋላችሁ? እስኪ እጃችሁን ከፍ አድርጉና እሰማለሁ ታሪክ ይቀየራል በሉ። ታዲያ እግዚአብሔር ሐዋርያው ምን አለ ካላችሁ እንመለስ በላችሁ። ምን እንበል? እንመለስ። ስንት ሰዓት ነው የጀመረው? እንመለስ ማለዳ 12 ሰዓት ጀመረ። አሁን ደግሞ የሆነ ሰው ዛሬ ይሄ ቃል ይሰማል፣ ታሪኩ ይቀየራል። ወዴት እንመለስ? ወደ እግዚአብሔር። ያለን የመሰለን የሌለን፣ ያገለገል የመሰለን ግን ከእግዚአብሔር መንገድ የወጣን ለምን መሰላችሁ? እግዚአብሔር ሊጎበኘን ዘመን መጥቶልናል። መጽሐፍ ቅዱስ ሂዱና ሰቆቃ ኤርምያስ ምዕራፍ 3 ቁጥር 40 ላይ በጣም አንድ ሐሳብ አለ። ምን የሚል ነው? ወደ እግዚአብሔር እንመለስ ብዬ ስላችሁ መንገዳችንን እንመርምር። ምናችንን እንመርምር? መንገዳችንን እንመርምርና ከዛ ደግሞ ምን በል እንፈትን። ወደ እግዚአብሔር ምን እንበል? እንመለስ። ለልጆቻችሁ ምግብ ስትሰጡ ታልማላችሁ። እዛ ውስጥ ጠጠር ካለ እንደዚህ አድርጋችሁ በደንብ አልማችሁ። ለምሳሌ እናቶች እንደዚህ አድርጋችሁ አልማችሁ ወይም ጥርሳችሁን በደንብ አድቅቃችሁ ነው የምትሰጡት። ድንገት አንዳንድ ጊዜ አይታችሁ ከሆነ የሆነ ምግብ ውስጥ እንዲየበላችሁ መርፌ ቢገኝ አብሮ ትበላላችሁ። ትክክለኛ መንገድ የመሰለው ግን በጣም አንዳንድ ጊዜ እስራኤል ይኸውና እኮ ምን እግዚአብሔር እኮ ሕጉ ላልቷል። ሰው እንደፈለገ የሆነ እግዚአብሔር ዝም አለ። እግዚአብሔር እኮ የለም ወደሚለው አስተሳሰብ መጥተዋል። እግዚአብሔር እንደዚህ አለ፣ ከሕዝቡ ጋራ ሙጉት አለኝ አለ። ሰምቻችኋለሁ፣ ሙጉት አለኝ አለ። በጣም የሚገርም ነገር ነው እና እዛ ክፍል ላይ ማወር በኋላ እናየዋለን። ስለዚህ ምንድን ነው መርምራችሁ በደንብ አድርጋችሁ አለማችሁ እንደምትሰጡ እግዚአብሔር ትክክል ነው። እያገለገልኩ እግዚአብሔር ከብሯል። እንትናም እንደዚህ እያደረገ ሆኖ እስኪ ምን ሆነ ለምትሉ ሰዎች እንመለስ። ግድ የላችሁ እስኪ አሜን በሉ። እስኪ መመለስ ይሁንልኛል በሉ ባካችሁ። ከዛ ምን ነው የሚለው እዚህ ጋር እንመለስ፣ ወደ እግዚአብሔር ምን እንበል? እንመለስ ይላል። እዚህ ቦታ ላይ የመጀመሪያው ነገር መንገድ የሚል ቃል አለ። መንገዳችንን ምን እንበል? እንመርምር። ከዛ ምን እንበለው? እንፈትን። መንገድ ማለት ምን ማለት ነው? መኪና የሚሄድበት መንገድ አይደለም፣ ወይም ደግሞ ጋሪ የሚሄድበት መንገድ አይደለም፣ ወይም ደግሞ ከዚህኛው ወደዚህኛው መንገድ አይደለም እያወራለሁ። መንገድ የሚለው ትክክለኛ ህይወታችንን ትክክለኛ በእግዚአብሔር መንገድ ነው ወይ በእግዚአብሔር አቅጣጫ ነው ወይ ይሄርን ያለ ነው። ለምሳሌ ስለ መንገድ እናንሳ። ይሄኛው መንገድ ወደ ነው የሚወስደው? በዚህ አቅጣጫ ወደ ደቡብ አቅጣጫ ወደ ነው የሚወስደው። ዝዋይ ነው የሚወስደው አይደል? ወደዚህኛው አቅጣጫስ አዲስ አበባ። አሁን ተነስተን ሁላችንም ወደዚህ አዲስ አበባ ብለን ብንሄድ ወደ ነው የምንሄደው? ኬንያ ጠረፍ ነው የምንገባው። ትደርሳለህ እንዴ? የግድ ምን መሆን አለበት? መንገዱን መያዝ አለብህ። አንዳንዱ በእንደዚህ አይነት ሁኔታ ውስጥ ያለ መንገዱ ይሄ ነው ብሎ እያገለገለ ነው፣ መንገዱ ይሄ ነው እያለ እያመለከ ነው። ግን ሰውየው በትክክለኛ መንገድ አይደለም ያለው። ከዚህ የተነሳ እንደዚህ ብሎ አለ ሰቆቃው ኤርምያስ። በጣም የሚገርመው ነገር እንመለስ ብሎ ለ40 ዓመታት ያህል የሰበከ ሰባኪ ነው። ለ40 ዓመታት እንመለስ ባለመስማታቸው ጠንቅ ቤተ መቅደሱ ፈረሰ።
ፈረሰ፣ ቤተ መቅደሱ ተቃጠለ። ከእንደገና ለሙርኮ ለ70 ዓመታት አልፎ ተሰጡ ባለመስማት ለ70 ዓመታት። ከ70 ዓመት በኋላ ምን እላችኋለሁ አለ? እጎበኛችኋለሁ አለ። ስለዚህ ሰቆቃወ ኤርምያስ ተመለሱ ይላል። ተመለሱ። ማንም እየሰሙ አይደለም። ተመለሱ። እንደውም ምን ሆነ? ጉድጓድ ውስጥ አሉት። ማን ተመለሱ ምትል ብሎ ጉድጓድ ውስጥ ተጣለ። እንደውም መጨረሻ ላይ ኢትዮጵያዊ በጣም ጌታ ይባርከው፣ አንድ ኢትዮጵያዊ ምን ያደረገው ነው የሚለው? ከጉድጓድ ውስጥ እንዳወጣ ሁሉ ይናገር። ተመቷል፣ በጥፊ በገመድ ታስሯል፣ ዋጋ ከፍሏል። ሁልጊዜ ስብከቱ እንመለስ ሆሴና እሱ በዚህ ይታወቃል። ከዛ እንደዚህ አለ። በጣም የሚገርመው ነገር ምዕራፍ 3 ከ1 ጀምሮ እንደዚህ እስከ 11 ምዕራፍ 3 ሰቆቃው በቁጣው ብትር መከራ ያየ ሰው እኔ ነኝ። ዘወትር ቀኑን ሁሉ እጁን በላዬ ላይ መለሰ። ስጋዬንና ቁርበቴን አስረጀ፣ አጥንቴን ሰበረ፣ ቅጥር ሰራብኝ። እግዚአብሔር ዛሬ ሲመለስ የሆነ ቅጥር ከመንገዱ ላይ ይነሳል። ቅጥር ሰራብኝ። ምን አይነት ቅጥር? እንዳይሄድ ዘጋበት። ቅጥር ሰራብኝ። በሐሞትና በድካም ከበበኝ። ቀድሞ ሞተው እንደነበሩ በጨለማ አኖረኝ። እንዳልወጣ በዙሪያዬ ቅጥር ሰራብኝ። ሰንሰለቴን አከበደ። በጠራሁና በጮኩ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ። መንገዴን በምን ድንጋይ? በተጠረበ ድንጋይ መንገዴ ምን አለ? ዘጋ። ጸሎቴ ምን አለ? ከለከለ። ሐሞት ምሬት ውስጥ ነው ያለሁት፣ ጭንቀት ውስጥ ነው ያለሁት። ስለዚህ ምን አለ? ከበበኝ። በቃ በሰንሰለቴን አከበደ። ድንጋይ፣ የተጠረበ ድንጋይ በደንብ ታውቃላችሁ፣ በዛ ዘግቶታል አለ። ዘጋብኝ። ከዛ በኋላ በጠራሁ ቁጥር 8 በጠራሁና በጮኩ ጊዜ ጸሎቴን ከለከለ። የአንዳንዶቻችን ጸሎት ያልተመለሱበት ዛሬ የሆነ ሰው መልስ ያገኛል። መንገዴን በተጠረበ ድንጋይ ዘጋ፣ ጎዳናዬንም አጣመመው። እንደምሸመቅ ድብ እንደተሸሸገም አንበሳ ሆነብኝ። ራሱ እግዚአብሔር እንደተሸሸገ አንበሳ ሆነ። መንገዴን ለወጠ፣ ገነጣጠለኝም፣ ባድማ አደረገኝ። ይሄን ሁሉ ሐሳብ የሚናገረው ምዕራፍ 3 ላይ እያወራ ነው ያለው። ምዕራፍ 3 40 ላይ በጣም የሚገርመው ነገር ነው። እንመለስ ሲበሉ እመለሳለሁ በሉ። ምን እንበል? እንመለስ። ከ1 ጀምሮ እስከ 11 የሚናገረው ነገር ከባድ ነው። ታች ደግሞ ቢላ ይናገርና ዘጋብኝ፣ አጠረብኝ፣ ከበበኝ፣ መረረኝ፣ ጸሎቴ ከለከለ። ታች ላይ እንመለስ ይላል። አንዳንዱ ለምን ነገሮች እንደተዘጋጉ ማታ ነው የሰማው። ጌታ ሆይ ሕዝብህን አስብ። ከዛ እንደዚህ አለኝ፣ ሂድና ነገ ለሕዝቤ እንዲህ በል እንመለስ በላቸው። እጃችሁን ከፍ አድርጉና እመለሳለሁ በሉ። እንመለስ። ከዛ ቁጥር 3 21 እስከ 16 ይችን በልቤ አኖራለሁ። ስለዚህ እታገሳለሁ። ምን እላለሁ? እታገሳለሁ። ለምን? ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። እግዚአብሔርን እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ወይኔ ዛሬ በኢየሱስ ስም የእግዚአብሔርን መልካምነት አያለሁ። እግዚአብሔር መልካም አምላክ ነው። የሆነ ሰው ዛሬ ጮኸ እመለሳለሁ፣ እግዚአብሔር መልካም ነው ይበል ባካቸው። መልካም ነው። ለምን ይዘጋባል? ለምን ሰንሰለት ይከብድባል? ለምን ጸሎት ይከለከላል? ለምን እግዚአብሔር በፊት ይቆማል? ለምን እንደ ድብ ይሆናል? ለምን እንደሚሸምቅ ድብ ይሆናል? ለምን እግዚአብሔር ራሱ ተመልሶ በእኛ ላይ ለምን ጠላት ይሆናል? ባለመመለስ ጠቅ መሄድ የሚገባ መድረስ የሚገባ ዘመንህን ለምን ትበላዋለህ? ዘመንሽን ለምን ትበያለሽ? ዘመኔን ለምን እበላዋለሁ? የሚያዋጣኝ ወደ እግዚአብሔር መመለስ። አሜን ይሁን። ምን እናድርግ? ምን አድርገን ምን አድርገን ወደማ ወደ ትክክለኛው ቶሎ እንመለስ፣ ወደ ትክክለኛው መንገድ። ሰው ዝም ብሎ ቁጥር 26 የእግዚአብሔርን ማዳን ዝም ብሎ በስፍራ ሆኖ። አሁን በዘመኑ እኮ ሰው ቸርች በመቀያየር ነው የተቸገረው። የኔ ወንድም፣ የኔ እናት፣ የኔ አባት፣ ሰው ዝም ብሎ በስፍራው ላይ የገዢ ቁጣ እንኳን በተነሳበት ጊዜ ስፍራው ላይ የሚያዋጣው የተለያዩ ሰባኪዎች መጥቶ ስለሰበኩን አንለወጥም። የተለያየ ሰው ፊት ስለተቀየረ አይደለም። እግዚአብሔር የማይቀየር አምላክ ነው። ስለዚህ ዛሬ በኢየሱስ ስም ለኛ የሚጠቅመን በስፍራችን ላይ ወደ እግዚአብሔር መመለስ ይሁንልን። ቸክ በሉና መመለስ ይሁንልን ይበሉ።
የሆነ ሰው እዛ እየሄደ እየተደለለ የሆነ ቦታ እየሄደ እየተደለለ አይኖርም። አሁን የምንላችሁ ወደ መንገዳችን ውስጥ እንመጣ። ዛሬ ወስኖ የሚወጣ ሰው ማን ነው? እጃችሁን ከፍ አድርጉና እመለሳለሁ ድንጋዩ ከፊቴ ይነሳል በሉ። ድገሙ 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 ድገሙ። ሰንሰለቱ ከእጄ ይወድቃል በሉ። ጮክ በሉና እመለሳለሁ በሉ ለራሳችሁ። ዛሬ ለራስህ ተናገር፣ ለሌላ ሰው አይደለም። ለራስሽ ስሚ። እግዚአብሔር እያለ ያለው እመለሳለሁ ለሚሉ ሰዎች በፊታቸው የቆመ ድንጋይ አነሳለሁ። እመለሳለሁ ለሚሉ ሰዎች ጸሎታቸውን እመልሳለሁ። እመለሳለሁ ለሚሉ ሰዎች ከፊታቸው ገለል አደርጋለሁ። እመለሳለሁ ለሚሉ ሰዎች እኔ ዛሬ በረከትን አዛለሁ ብሏል። እሺ ብትሉ፣ ብትታዘዙ፣ ብትሰሙ፣ ብትመለሱ የእግዚአብሔር በረከት ከእናንተ ጋር ይሆናል። መመለስ። ከዛ እንደዚህ አለ፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው እግዚአብሔርን ማዳን ተስፋ አድርጎ ባለበት ዝም ብሎ በእግዚአብሔር መንገድ ላይ እግዚአብሔርን ቢጠብቅ እግዚአብሔር መልካም። አሜን አሜን። መብለጥ ትፈልጋለህ? መብለጥ ትፈልጋለሽ? መብለጥ ትፈልጋለህ? አንድ ነገር ነግራችኋለሁ። እግዚአብሔር ባለ ቦታ ላይ ሁን። ወደ ሌላ ቦታ አትውረድ። ወደማይሆን ቦታ አትሂድ። ወደማይሆን ቦታ አትግባ። እግዚአብሔር በሚል ስፍራ ላይ ሆን። በእግዚአብሔር መንገድ ተመላለስ። እግዚአብሔር ታሪክህንና ሕይወትን በኢየሱስ ስም ይቀይረዋል። እጃችሁን ከፍ አድርጉና እግዚአብሔር ለእኔ መልካም ነው በሉ ባካችሁ። በጣም ይገርመኛል። እንደዚህ ነው የሚለው ቁጥር 20 ላይ እንደዚህ የሚል ቃል አለ። ነፍሴ እየሳበች በውስጤ ምን አለች? ታዘዘች። ይችን በልቤ ያኖራለሁ፣ ስለዚህ ይታገሳለሁ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነውና ርኅራኄው አያልቅም። እያጠፋን ምሕረቱ ብዙ ነው። እግዚአብሔር እያጠፋን ይራራልናል። እግዚአብሔር ይራራል። እግዚአብሔር አምላክ ያስበናል። እኛ ግን ዛሬ በጌታ በኢየሱስ ስም መመለስ የሆነልን። እጃችሁን ከፍ አድርጉና እግዚአብሔር ይራራልኛል በሉ ባካችሁ። ሄሎ ሄሎ ድገሙ። እግዚአብሔር ይራራልኛል በሉ። ልጃችሁ ጭቃ ውስጥ ቢገባ ከነ ጭቃው ልጃችሁን አልጋ ላይ አታስተኙትም። መጀመሪያ የሚቀድመው ልጃችሁን በውሃ ማጠብ ነው። ልብሳችሁ ጭቃ ሆኖ ከነ ልብሳችሁ አተኙ። እግዚአብሔር ጽድት ያለ ማንነት ያንተን ሕይወት፣ የኔ ሕይወት፣ ያንቺን ሕይወት ይፈልጋል። ለምን? እግዚአብሔር ጻድቅ ስለሆነ። ነገር ግን በቆሸሸ ማንነት ስንመላለስም ክብሩን ይገልጣል። እኔ ትናንትና ማታ የት አድሬ እንደመጣሁ አታውቁም። ምን አድርጌ እንዳለው አታውቁም። የሚያግን እግዚአብሔር አለ። ስለዚህ እግዚአብሔር የረከሰው ማንነት አጽድቶ ለክብር ሊያቆምሽ ሊያቆመኝ ዛሬ እንደዚህ እያለ ነው። አንተ ሰው፣ አንቺ ሰው ከገባሽበት ማጥ፣ ከገባህበት ማጥ፣ ባለህበት ቦታ ላይ በተበላሸው ነገር ላይ እንድትመላለስ አልፈቅድም ነው የሚለው። ዛሬ መመለስ ይሁንላችሁ፣ ይሁንልን። እንመለስ። እየሰጠ ቃሉ የሚለው ነገር ካልተፈጸመ የሆነ ነገር እያደረግ በትክክለኛ መንገድ ላይ ታውቀዋለህ ምን እያደረክ እንዳለ። ዛሬ በምድራችን ላይ በኢየሱስም ተመለሱ የሚሉ አባቶች፣ ተመለሽ የሚልሽ ትክክል አይደለም የሚሉ ልጆች እግዚአብሔር ያስነሳልን። እጃችሁን ከፍ አድርጉና የጽድቅ ሰባኪዎች ይነሱ በሉ ባካችሁ። ይሄ ደግሞ ከከተማ አይመጣም። ከተናቀ ከትንንሽ መንደር ነው የሚወጣው። ከትንንሽ መንደር እሱን ከሆነ ቦታ አጠብቁ። እንደዛ እግዚአብሔር ምስክሬ፣ ልታገለግል ትችላለህ፣ ልትዘምር ትችላለህ፣ ልሰብክ እችላለሁ። መርምር፣ ከዛ እንፈትነው። ምን ላይ ነው ያለው? ምን ላይ ነው ያለሽው? ለካ እግዚአብሔር ይሄ ነገር ትክክል አለ ለምትሉ ሰዎች ያ በረከት የመሰላችሁ ነገር እናንተ ላይ ችግር እየፈጠረ ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። ዛሬ የሆነ ሰው ከሆነ ከተሳሳተ መንገድ ፊቱን ይመልሳል። እጃችሁን ከፍ አድርጉና እመለሳለሁ በቃ በላይ እባክህ ዛሬ እግዚአብሔር ለምንድን ነው ተመለሱ የሚለው? ለምንድን ነው ተመለስ የሚለኝ? ለምንድን ነው ለቤተ ክርስቲያን ለገልገላ የካህናት መቅደስ ቤተ ክርስቲያን ሕዝብ እንመለስ የሚለው? አንድ የሆነ ጥፋት ከከተማው ይወጣል። አጥፊው መንፈስ ይወጣል። በእኔና በእናንተ ምክንያት እግዚአብሔር ምድሪቱን ይባርካል። በአንቺ ምክንያት፣ በአንተ ምክንያት፣ በእኔ ምክንያት እግዚአብሔር ለትውልድ በረከት ያደርገናል። ተገቢ ያለውን ሰው ሰምተህ ከሆነ አሜን ይሁንልህ በሉት።
እኔ ሰምቻለሁ በሉ። ለምን ነው እንመለስ ነው? እግዚአብሔር ሊጎበኘን ስለሆነ። ከዛ ቁጥር 19 ላይ እንደዚህ ያለ መከራዬንና ችግሬን እሬትና ሐሞት አሰበ፣ ይችን በልቤ ያኖራለሁ። ስለዚህ ምን እላለሁ? ታገሳለሁ። እና ያልጠፋ ነው ከማ እግዚአብሔር የተነሳ ርኅራኄ አያልቅምና። እሺ ማለዳ ምን ነው? ታማኝነቱ ምን ነው? ብዙ ነው። ከዛ እግዚአብሔር ነፍሴ ሆይ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔርን በተስፋ ለሚጠብቁ ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። እርሱ አሸክሞታልና ዝም ብሎ ለብቻው ምን ይበል? ይቀመጥ። ካለበለዚያ ቁጥር 9 ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። አልናገርም ምንም ነገር። ሞትና ሕይወት ያለው በምን እጅ ነው? ዝም ይላል። ዝም አልተከናወነም። ዝም ብለህ በጽድቅ ኑር። አልሰመረም። አንተ ዋጋ እየከፈልክ የሆኑ ሰዎች በረዋል፣ ይብረሩ፣ ችግር የለውም። አንተ ግን ዝም በል። ቀንበር የሆነ ነገር ተሸክማ። ታዲያ እንዴት እንመለስ? አሁን እንዴት እንመለስ? በእግዚአብሔር ቃል እንመለስ። በማን ቃል? ምን እያለ ነው ቃሉ? ተመለሱ እያለ ነው። እስኪ በሉ በእግዚአብሔር ቃል ሰምቼ እመለሳለሁ በሉ ባካችሁ። የእግዚአብሔርን ቃል ሰምቼ እመለሳለሁ በሉ። ጥፋቴን ማን ይንገረኝ? እኔ አውቀዋለሁ። ምን እያደረግኩ ነው? በእጄ ስራ ምን እየሰራው ነው? ትክክለኛ ስራ እየሰራው ነው? እግዚአብሔር ይከብርበታል? ያለውበት ህይወት ትክክል ነው? አሁን እግዚአብሔር ተስማምቷል? ይኸው እያለ ነው። አልተስማማውም እያለ ነው። እኔ በዛ ነገር የለሁበትም እያለ ነው። ከዛ ነገር ተመለስ፣ ፊትህን ለውጥ፣ ቀይር፣ ከዛ አልፈልግም እያለ ነው። እኔ በዚህ አልስማማም፣ እኔ በዚህ ውስጥ የለሁም፣ እኔ ያለሁት በኔ መንገድ ባለ መንገድ ነው እኔ ያለሁት በኔ መንገድ። ምክንያቱም እውነት መንገድ ህይወት እኔ ነኝ ካለ ለመዳን ከሆነ ትክክለኛው መንገድ ኢየሱስ ነው። ብዙ ሰዎች ብዙ የሚሉት አለ። መዳኛው መንገድ እንትን ነው፣ መዳኛው ይሄ ነው፣ መዳኛው ይሄ ነው። መዳኛው መንገድ ጴንጤም አይደለም፣ የሆነ አካልም አይደለም፣ መዳኛው ክርስቶስ ነው። ስለዚህ ትክክለኛው በር ማን ነው? በሱ የሚገባ ይገባል፣ ይወጣል፣ መልካም መሰማሪያ ያገኛል። ስለዚህ እንመለሳ። ወዴት? ወደዚህ። ሰውየው እንደዚህ ያለ ሆሴ እሱ ሰብሮናል፣ እሱ ደግሞ ይጠግናል። እግዚአብሔር እንቢ ስትለው ይሰብርሃል። ከዛ ሰብራ ይጠግናል። ለምሳሌ መዝሙር ምዕራፍ 13 እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝና ብትርህና ምንህ ምርኩዝ ምንድን ነው? ይሄ መመለሻ ነው፣ ይሄ መስበሪያ ነው። ብትር መስበሪያ ነው። ስለዚህ ይሰብርና ደግሞ ምን ያደርገናል? ይጠግነናል። ከ3 ቀን በኋላም ደግሞ ምን ያድነናል? የተሰበረው ከ3 ቀን በኋላ ያድናል ይላል ሆሴ ነው የሚለው ምዕራፍ 6 ላምቡ ተቀምጣለች። ስለዚህ እግዚአብሔር ዛሬ የሆኑ ሰዎች ወደ ሆነ በረከት፣ ቅንነት እያለባቸው፣ መልካምነት እያለባቸው፣ ቸርነት እያለባቸው እግዚአብሔር አምላክን እየፈለጉት እግዚአብሔርን እየወደዱት ተይዘዋል። እኔ ግን ዛሬ አንድ ነገር እየመጥቻለሁ። የሆነ ሰንሰለት የሚበርሰብር ኃይል በእናንተ ላይ ዛሬ ይመጣል። እጃችሁን ከፍ አድርጉና እመለሳለሁ በቃሉ በሉ እባካችሁ። ሁለተኛ እንዴት እንመለስ? በጸጋው። አንደኛ በቃሉ፣ ሁለተኛ በጸጋው። በጸጋው እንዴት? እዚህ ነው የሚለው ዕብራውያን ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ምን እንበል? በእምነት እንቅረብ። የሚረዳ እኔ ዛሬ ማን ነው? እግዚአብሔር ሆይ እኔን ነው እግዚአብሔር እያለኝ ያለው። ተመለሽ እያለ ያለው እኔን ነው። ተመለስ እያለ ያለው እኔን ነው ብለህ ከሆነ ካቃተ ነገር ዛሬ ተናግረህ ከሆነ እግዚአብሔር በዚህ ጸጋ ዛሬ ነፃ ያወጣሃል። እግዚአብሔር ነፃ ያወጣኛል በሉ ባካችሁ። የእግዚአብሔር ጸጋ ለምን? ቲቶ 2:11 ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የሆነ ሰንሰለት አለ የታሰርክበት። እግዚአብሔርን እየፈለግከው ተይዛል። እግዚአብሔርን እያገለገልክ ተይዛል። እግዚአብሔርን እየወደድክ ተይዛል። ያንን ሰንሰለት የሚቆርጥ የእግዚአብሔር ጸጋ ዛሬ ለሆነ ሰው አምኖ ከሆነ ዛሬ ለሆነ ቼት ዛሬ ለኔ ለምን ሰው በኢየሱስ ስም ጸጋ ይለቀቃል። እጃችሁን ከፍ አድርጉና የእግዚአብሔር ጸጋ ይረዳኛል ወጣ በሉ ባካችሁ። ለዚህ ነው ጸጋ ለሰው ልጆች የተሰጠው። ለምን? እንዲረዳ። ስለዚህ ዛሬ እግዚአብሔር እንደዚህ ይልሃል፣ በጌታ በኢየሱስ ስም ከተመለስክ የተናገርኩት በሕይወት ላይ ይፈጸማል። ይኸውና ድምፅ ነው የምሰማ። ከተናገርኩት ነገር አንድም አትወስንም። እኔ እግዚአብሔር ብያለሁ።